ጉድ! አስደንጋጭ ዜና! የአብርሃም ጠላት ተይዟል። የአብርሃም ጠላት ተይዟል እየተባለ ይገኛል። በነገራችን ላይ ኤፍሬም የአብርሃም ጠላት አይደለም። በነገራችን ላይ ወንድሙ ነው። የወንድም ጠላት አለህ ብዬ ደግሞ በዚህ ምድር ላይ አላምንም ነበረ። ነገር ግን በኤፍሬም አይቼዋለሁ። የወንድም ጠላት እንዳለም ተረድቻለሁ ማለት ነው። ውድና እየተከበራችሁ እና የተወደዳችሁ የሙያሚ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? የማይታሰብ ነገር የማይታመን ነገር አቤላ የአብርሃም ጠበቃ፣ የአብርሃም ጓደኛ፣ የአብርሃም ወንድም፣ የአብርሃም ሁሉ ነገሩ አቤላ ኤፍሬም አገተው በመዳበራ አስገብቶ ቆለፈው። በመዳበራ አስገብቶ እስር ቤት ወሰደው። እስር ቤት አይደለም መኪና ውስጥ ወሰደው። በዚህ ሚዲያ ላይ ገና ብዙ ነገር እናያለን፣ ብዙ ነገር እንሰማለን። መጥፎንም እናያለን፣ መጥፎም እንሰማለን። ጥሩንም እናያለን፣ ጥሩም እንሰማለን እና አቤላ ደግሞ ዛሬ ያደረገው ነገር ስህተተኛ ነው። በነገራችን ላይ እንደ ሀቅ እንሄድበት ከተባለ ማለት ነው እንደዚህ ማድረግ አልነበረበትም። የሰው ልጅ በመዳበሪያ አይገባም። የቀልድ ራሱ ቢሆን ማለት ነው የቀልድ ራሱ ቢሆን አቤላ ተሳስተዋል። እዚህ ጋር ስህተትህን ማረም አለብህ ማለት ነው፣ እንደ ስህተት ካየሁት ማለት ነው። እና ግን አቤላ የአብርሃም ጓደኛ በመሆኑ እና የአብርሽ ወንድም በመሆኑ እጅግ በጣም ሊኮራህ ይገባል። በጣም ጎበዝ ነው። እንደውም እንደዚህ አይነት ነገር ማሰብ ራሱ እጅግ በጣም የሚያስገርም ነገር ነው ውዶችዬ። ያው እንደምታየው አቤላ ቤት የተለቀቀው ቪዲዮ ዛሬ ኤፍሬም እንዳገቱትና በመዳበሪያ ውስጥ አስገብተው ከአሁን በኋላ አብርሃም አጠገብ ብትደርስ ከአሁን በኋላ ሄርሜላ አጠገብ ብትደርስ ሞትህን ነው እንጂ ሞትህን መቃብር ነው እንጂ የምሸኘው አንተን አልለቅህም እያለው ነበረ። አቤላ እያስፈራራው ነበረ። ኤፍሬም ደግሞ ዋጋ ትከፍልበታለህ፣ በዚህ ዋጋ ትከፍላለህ፣ የትም አታመልጠኝም፣ እኔ እገልሃለሁ እያለው እያስፈራራሁ ይገኝ ነበረ። የወንድሙ ጠላት ከሩቅ አይመጣምና የገዛ ወንድሙ የገዛ የአባቱና የእናቱ ልጅ ከወድ ሩታ ጋር ካልሆንክ ከልጅህና ካልሆንክ ብሎ ወግቶ የያዘው ልጅ ነው። ስለዛ ይሄ ነገር እጅግ በጣም የሚያስጠላና እጅግ በጣም አሳፋሪ ተግባር ነው። ደግሞ እስካሁን ኤፍሬም በሚያደርገው ነገር ብዙ ሰው ተው እያለው፣ ብዙ ሰው እረፍ እያለው፣ ብዙ ሰው ተው ወንድምህ ነው እንደዚህ አታድርገው፣ ከፈለገው ሰው ጋር መኖር፣ ከፈለገው ሰው ጋር መጫወት፣ ከፈለገው ሰው ጋር ህይወቱ መቀጠል፣ ከፈለገው ሰው ጋር ህይወቱ መምራት የሚችል አብርሃም ነው እንጂ አንተ አይደለህም ብለው ኮሜንታተሮች ይሁን ዩቲዩበሮች ይሁን ቲክታከሮች ይሁን ኢንስታግራም ላይ ይሁን የፌስቡክ ላይ ይሁን ራሱ በጣም ኤፍሬም ወርዶባቸው ወደታች እኛ እንደዚህ አልጠበቅንም፣ አንተ በዚህ ደረጃ አንጠብቅም፣ በወንድምህ ላይ እንደዚህ አይነት ግፍ፣ በወንድምህ ላይ እንደዚህ አይነት ክፋት፣ ሸረኝነት ምን ያመጣው ብለው አብዛኞቻችሁ እየታገሉለት ነበረ ለአብረሽ። ይሄም ደግሞ እጅግ በጣም ደስ የሚል ነገር ነው። ለአብረሽ ደግሞ ብዙ ሰው የሚወደው ብዙ ሰው የሚጠላውም አለ። በዛውም ልክ በሚወደውም ልክ የሚጠላውም ሰው አለ። ውዶች ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አደርጋችሁ ለአቤላ። በነገራችን ላይ አቤላ ይከታተለኛል። ይሄ ቪዲዮ ከሰማው ከአብርሃም ጎን እና ከሄርሜላ ጎን መቼም ቢሆን መቼም ጓደኛህን እስከ ጥግ አድርገው ብላሃለች ዘህራ በሉት። ምን ይመስላችኋል? መቼም እንደምታደርሱልኝ ተስፋ አደርጋለሁ። አታሳፍሩኝም የኔ ቤተሰቦች ማለት ነው። ቢያንስ 20 ሺህ አለኝ ሰብስክራይብ፣ 20 ሺህ አለኝ። ምን አለበት እንደ ሰብስክራይቡ እይታው ከፍ ቢልልኝ ምን ነበረበት? ለምንድን ነው ግን ይሄ ነገር በሰብስክራይቡ ልክ ላይክ እና እይታ የማይኖረው? ጥያቄ ነው፣ መልሱልኝ።